ሰላም ጤና ይስጥልኝ። የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። አምባገነኑ ኢሳያስ አፈወርቂ ቃለ መጠይቅ ሊያካሂዱ ነው። የኤርትራው አምባገነን መሪ ኢሳያስ አፈወርቂ በቅርብ ቀናት ቃለ መጠይቅ እንደሚያደርጉ የማስታወቂያ ሚኒስቴር አስታውቀዋል። ኢሳያስ ስለ ሀገር ውስጥና ዓለም አቀፍ ጉዳዮች በማስመልከት እንደተለመደው ሰፊና አሰልቺ ቃለ መጠይቅ እንደሚያደርጉ ብዙዎች ይጠብቃሉ። የስርዓቱ ደጋፊዎች ደግሞ ምን አዲስ ነገር ይኖር ይሆን በማለት በጉጉት ሊጠብቁት እንደሚችሉ ይገመታል። አምባገነኑ ኢሳያስ አፈወርቂ ኤርትራ ላለፉት 35 ዓመታት ሲያስተዳድሯት በዲሞክራሲና ፍትህ ረገድ ባደረጉት አሉታዊ አስተዋጽኦ ትልቅ ተቃውሞና ሂስ ሲሰጣቸው መቆየቱን ይታወቃል። እናንተስ አምባገነኑ ኢሳያስ አፈወርቂ በሚያደርጉት ሰፊ ቃለ መጠይቅ ምን ትጠብቃላችሁ? አስተያየታችሁን አጋሩን ለማለት እንወዳለን። በእስር የሚገኙ ኤርትራውያን በደላሎች ምክንያት ጉዳያቸው እየተጓተተ መሆኑን ተናገሩ። በአዲስ አበባ በተለያዩ እስር ቤቶች የሚገኙ ኤርትራውያን በደላሎች ምክንያት ጉዳያቸው እየተጓተተ መሆኑን ለኤሬሳት የላኩት መረጃ አመላክቷል። በአዲስ አበባ በተለያዩ እስር ቤቶች ኤርትራውያን የሚገኙበት በርካታ እስረኞች ታስረው እንደሚገኙ መረጃዎች ያመላክታሉ። እስረኞች ለማስፈታት የተለያዩ ደላሎችና የውስጥ አዋቂዎች ቢኖሩም የሚጠይቁት የገንዘብ መጠን ዳጎስ እንዲል በማሰብ የእስረኞች ጉዳይ እንዲወሳሰብ በማድረግ ረገድ እየሰሩ መሆናቸውን እማኞች ይገልጻሉ። ዛሬ የበዓል ዋዜማ በመሆኑም መንግስት ይፈታን ይሆን የሚል ትልቅ ተስፋ ያደረጉ እስረኞች እንዳሉም ለማወቅ ተችሏል። በአዲስ አበባ ኤርትራውያን የሚገኙበት በርካታ እስረኞች በተለያዩ እስር ቤቶች እንዳሉ ቢታወቅም ከ2 ወራት በላይ በአፈሳና በወቅታዊ ጉዳይ ታስረው እስካሁን መፍትሄ እንዳላገኙ መረጃው አክሎ ያስረዳል። የህዝብ ተወካዮች ለአዲሷ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመት አጸደቀ። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በእጩነት ያቀረቧቸው የወይዘሮ ሃይማኖት ዘለቀን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር አድርጎ አጸደቀ። ተቋሙን ለ1 ዓመት ገደማ የመሩት ዶክተር ሳምሶን መኮንን በፍቃዳቸው ስልጣን መልቀቃቸውን ተነግረዋል። ወይዘሮ ሃይማኖት በሚዲያው ዓለም ከ27 ዓመት በላይ የሰሩ ከሪፖርተርነት እስከ ጄኔራል ዳይሬክተርነት በሁሉም እርከኖች ያለፉና ብቃታቸውን የተመሰከረላቸው ባለሙያ መሆናቸው ተመላክተዋል። በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት በምክትል ቢሮ ኃላፊ ማዕረግ የኮሚኒኬሽን ዘርፍ መሪ ሆነውም አገልግለዋል። ሹመቱን ተከትሎ ለመገናኛ ብዙሃን ዘርፍ ተዋንያን የህግ ድጋፍ ለማድረግ በቅርቡ የተቋቋመ አንድ ማህበር የኢትዮጵያ መገናኛ ብዙሃን ባለስልጣን መሪዎችን ቶሎ መቀያየር ጤናማ አይደለም ሲል አስተያየቱን ሰጥቷል። አንዳንድ የጋዜጠኝነትና ኮሚኒኬሽን ባለሙያዎች በበኩላቸው ተቋሙ አሁን ያለውን ውስብስብ የመገናኛ ብዙሃንና የቴክኖሎጂ ሁኔታ መምራት በሚችል ደረጃ ላይ እንዳልሆነ መግለጻቸው ዘገባዎች ያሳያሉ። የመሪዎቹ ፈጣን መቀያየርም የመገናኛ ብዙሃን ነባራዊ ሁኔታ ወደ ኋላ የመመለስ አዝማሚያ ውስጥ የመግባቱ ማሳያ ነው ብለዋል። ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተለያዩ ባለስልጣናት ምክንያቱ ሳይገለጽ ከቦታቸው እንደሚለቁ መረጃዎች ያመላክታሉ። በአፋር ክልል በሰመራ ከተማ በደረሰ የትራፊክ አደጋ የ22 ስደተኞች ሕይወት ማለፉን ተገለጸ። በኢትዮጵያ አፋር ክልል በሰመራ ከተማ ዛሬ ጥር 6 ቀን 2026 ንጋት ላይ በደረሰ አሰቃቂ የትራፊክ አደጋ የ22 ሰዎች ሕይወት ማለፉንና 30 ሰዎች ላይ ከባድ የአካል ጉዳት እንደደረሰባቸው የክልሉ የኮሚኒኬሽን ቢሮ አስታወቀ።
አደጋው የተከሰተው ንጋት 11 ሰዓት አካባቢ ሲሆን በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለመሻገር የተሰበሰቡ ዜጎችን አጭቆ ሲጓዝ የነበረ ተሳቢ ተሽከርካሪ በሰመራ ከተማ አደባባይ ላይ በመገልበጡ ነው ተብሏል። የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢኢዶ ስለ አደጋው በሰጡት መግለጫ እስካሁን የ22 ሰዎች ህይወት ማለፉ የተረጋገጠ ሲሆን የሟቾች ቁጥርም ከጉዳቱ ስፋት አንጻር ሊጨምር እንደሚችል ስጋታቸውን ገልጸዋል። እንደ ኃላፊው ማብራሪያ በአደጋው በ30 ሰዎች ላይ ከባድ የአካል ጉዳት የደረሰ ሲሆን በ35 ሰዎች ላይ ቀላል የአካል ጉዳት ደርሶባቸው በአጠቃላይ 65 ተጎጂዎች በጅቡቲ ሪፈራል ሆስፒታል የሕክምና ክትትል እየተደረገላቸው ይገኛል። አደጋው እንደተከሰተ የሰመራ ከተማ ነዋሪዎች፣ የጸጥታ አካላትና የጤና ባለሙያዎች ተጎጂዎችን ወደ ሕክምና ተቋም ለማድረስ የተቀናጀ ርብርብ ማድረጋቸውን አቶ መሐመድ ጠቁመዋል። ኃላፊው አክለውም ወጣቶች በህገወጥ ደላሎች ለሚሰጡ የሐሰት ተስፋዎች ሳይሸነፉና ህይወታቸውን ለአደጋ ሳያጋልጡ በሀገር ውስጥ ያሉ የሥራ ዕድሎችን እንዲጠቀሙ አሳስበዋል። በኢትዮጵያ የጸጥታና አለመረጋጋትን ጨምሮ ያለው ዘርፈ ብዙ ችግሮች ወጣቶች ወደ አረብ ሀገሮችና ወደ አውሮፓ ለመሻገር ብዙ እክል እየገጠማቸው እንደሚገኝ ዘገባዎች ያሳያሉ። የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ የሥራ ጉብኝት ሶማሌላንድ ገቡ። እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሰዓር ለመጀመሪያ ጊዜ ለይፋዊ የሥራ ጉብኝት ዛሬ ጠዋት የሶማሌላንድ መዲና ሀርጌሳ መግባታቸው ተገለጸ። የሶማሌላንድ ዲፕሎማሲያዊ ምንጮችን ዋቢ አድርጎ i24 ኒውስ እንደዘገበው ጌዲዮን በቆይታቸው ከሶማሌላንድ ፕሬዝዳንት አብደራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡም ምንጮች አክለው ገልጸዋል። የዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስቴር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሌላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለመውጣቱን ዘገባው አመላክቷል። በተያያዘ ዜና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና በሚመለከት ዛሬ ጥር 6 ቀን 2026 ውይይት እንደሚደረግ ተገልጿል። አጫጭር ዜናዎች። የኤርትራ ማስታወቂያ ሚኒስተር ካርታውን በተመለከተ ተቃውሞ አቀረቡ። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል በኢትዮጵያ መከላከያ ሚኒስተር የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው ብለዋል። ኳታር የራፋ መንገድ ለማስከፈት እየሰራች ነው። የኳታር መንግስት በእስራኤል ጦር የተዘጋው የራፋ መንገድ ከማስከፈት ከእስራኤልና ፍልስጤም ከአሸማጋዮች እየመከረች መሆኑ ዛሬ የተሰራጨው የአልጀዚራ ዘገባ አመላክቷል። የኢራን የፍትህ ሚኒስተር በሀገሪቱ ሰልፍ በሚያካሂዱት ላይ በቸልታ እንደማያልፍ አስጠነቀቁ። ሚኒስትሩ ይህ ማስጠንቀቂያ ትናንት ሰኞ ጥር 5 ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተጨማሪ ሰልፈኞችን የምትገድል ከሆነም ከባድ መቀጮ ይከተላታል ብሎ መዛታቸውን ተከትሎ ነው። ጀርመን ቁጣዋን እየገለጸች ነው። የቀድሞው የሩሲያ ፕሬዝዳንት ዲሚትር ሜድቬዴቭ የጀርመን መርሄ መንግስት ፍሬድሪሽ ሜርሲም እንደም ቬንዙዌላው ፕሬዝዳንት በተመሳሳይ ወታደራዊ ዘመቻ ሊታገቱ ይገባል ሲሉም የሰጡትን አስተያየት ጀርመን በጥብቅ አወገዘች።
ሩሲያ በዩክሬን ጥቃት አደረሰች። ሩሲያ በኪየቭ ከተማ በሚገኝ አንድ የግል ክሊኒክ በፈጸመችው ጥቃት አንድ ሰው ሲሞት 3 ቆስለዋል። ከጥቃቱ ሰለባዎች በሕክምና ላይ የነበሩ ሰዎች ይገኙባቸዋል ነው የተባለው። በኪየቭ አጎራባች በሆነችው ፋስቲቭ በተባለች ከተማ በፈጸመችው ጥቃትም አንድ የ70 ዓመት አዛውንት መገደላቸው ተከትሎ የዩክሬን ፕሬዝዳንት ዜሌንስኪ አሜሪካ ፑቲንን ልክ እንደ ቬኔዙዌላው ፕሬዝዳንት ማሰር አለባት ብሎ መናገራቸው ዘገባዎች አመላክተዋል። ቻይና አሜሪካን ከሰሰች። አሜሪካ እንደ ዓለም ዳኛ ሆና እየተንቀሳቀሰች ነው ሲል የቻይና የውጭ ጉዳይ ሚኒስትር ከሰሰ። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ መታገትን አስመልክቶ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ለጋዜጠኞች እንዳሉት የቬኔዙዌላው ሉዓላዊነት ሊከበር ይገባል። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች ለዕለቱ የያዝናቸው የአማርኛ ዜናዎቻችን አበቃን። ለመላው የክርስትና እምነት ተከታዮች እንኳን ለልደት በዓል በሰላም አደረሳችሁ ለማለት እንወዳለን። መልካም በዓል ተመኘን።